ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንዳችሁ ስለደረሰበት አደጋ ምክንያት ብሎ ሞትን እንዳይመኝ አሉ። ወንድ ልጅ አይደለ እንዴ? ጠንካራ ሁን እንጂ ዛሬ አጥተህ ከሆነ ነገ ታገኛለህ። ዛሬ ከፍተህ ከሆነ ነገ ትደሰታለህ። ዛሬ ተደስተህ ከሆነ ነገ ትከፋለህ። ዛሬ አግኝተህ ከሆነ በተቃራኒ ነገ ማጣት አለ። እዚህ ዓለም ላይ ያለ ህይወት እየተገለባበጠብን የምንኖር ሰዎች ነን እኛ። ሙሉ ደስታ ከፈለክ ጀነት ሂድ። እዛ ሁሌም ደስታ ነው። አብሽር ላ የመስሁ ፊሃ ነሰቡን ይላል። በጀነት ውስጥ ምንም አይነት መከራ አይነካቸውም የጀነት ሰዎች እያለ ይናገራል። እዚህ ዓለም ላይ እስካለህ ድረስ ግን ይሄ ነገር ይፈራረቅብሃል። የሰው ልጅ ጸጋን ሲያገኝ ብቻ አላህን ያመሰግናል አይደል? መከራ ሲያገኘው ደግሞ ታግሶ ያንን ማሳለፍ አለበት። ሸይኹል ኢስላም ኢብኑ ተይሚያ ደስታ ሲመጣላቸው እንደምትደሰቱ ሁሉ አደጋ ሲመጣባችሁ በዚያ እንደው መደሰት ከዚያ በላይ ያለባችሁ እያለ ይናገራል። ለምን ከተባለ ያ ነገር የመጣው በእናንተ ላይ ፈተና የመጣው አላህ ከኃጢአታቸው ሊያነጻችሁ ነውና እያለ ይናገራል። አላህ በቁርአን ላይ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነል ሙእሚን ለዩእጀሩ ቢልሙሲበቲ አለቲ ቱሲቡሁ ሐታ ቢሸውከቲ አለቲ ዩሻኩሃ አሉ። ሙስሊም በሚደርስበት መከራ ሁሉ ምንዳ ያገኛል ከአላህ ዘንድ በምትወጋው እሾህ እንኳን ሳይትቀራሉ። ያን እያሰባችሁ መኖር አለባችሁ። ሙስሊም በዚህ ዓለም ሲኖር እንዴት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አጀበን ሊአምሪል ሙእሚን ኢነ አምረሁ ኩለሁ ኸይር ኢን አሳበትሁ ضራ ሰበር ፈካነ ኸይረን ለህ ወኢን አሳበትሁ ሰራ ሸከር ፈካነ ኸይረን ለህ ፈፊ ኩሊ ዛሊከ ኸይር። የሙስሊም ማንነቱ በዚህ ዓለም ላይ በጣም ያስደንቀኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ክፉ ነገር ካጋጠመው በትዕግስት ያሳልፈዋል። መልካም ነገር ካጋጠመው አላህን በማመስገን ያሳልፈዋል። በሁሉም በኩል መልካም ነገር እንጂ አያገኝም ሙስሊም አሉ። ያችሁ ወይ ደስታ ነው ወይ ሀዘን ነው እዚህ ዓለም ላይ አይደለም። ደስታ ስታገኙ አላህን አመስግኑ። ሀዘን ሲያገኛችሁ ደግሞ ሰብር አድርጋችሁ ከአላህ ጋር ኢህቲሳብ ምንዳን እንደምታገኙ ተስፋ አድርጋችሁ ማለፍ እንጂ ያለባችሁ በቃ ዛሬ የኔ ፍጻሜ ነው ብላችሁ አትደምድሙ። ታቻው ሌላ እንደ ነብያቶች መከራ የደረሰበት የለም። እንተ የነብያት ተከታይ ነው። ነቢያቶች ላይ ይሄ ነገር እኮ አልፏል ብላችሁ በእነሱ ተጽናኑ። አላህ ዝም ብሎ በከንቱ ይመስላችኋል? ነቢያቶች ላይ መከራ ያደረሰባቸው ወይም የፈተናቸው ለእኛ ትምህርት እንዲሆን ዘንድ ነው እንጂ ጠልቷቸው እንዳይመስላችሁ።